እንግዲህ የኮሪደር ልማት ከጀመር መጋቢት አመታችን ነው። በአንድ አመት ውስጥ የአዲስ አበባ ጎዳናዎች በከፍተኛ ሁኔታ ተቀይረዋል። መንገዶቹ አሰፍተዋል። አዳዲስ የመንገድ መሰረተ ልማቶችን ገንብተናል። የመንገድ ኔትወርኩ በጥሩ ሁኔታ እየተያያዘ መጥቷል። አንዱ ፕሮጀክታችን ከሌላ ፕሮጀክታችን ጋራ የማያያዝ ሁኔታው እየተሳካ የመጣበት እንደሆነ ማየት እንችላለን። በርካታ የኢትዮጵያ ልጆች የስራ እድል አግኝተውበታል። የኮንስትራክሽን ዘርፉ ተነቃቅቷል። እኛ ይሄንን የኮሪደር ልማት ከመጀመራችን በፊት ክቡር ጠቅላይ ሚኒስትራችን ደጋግመው አዲስ አበባ ላይ በርካታ ፕሮጀክቶች እዛም እዚህም ተሰርተዋል። ጥሩ መሰረተ ልማት እየተሰራ መጥቷል። ነገር ግን አልተያዘም። ኮኔክቲቪቲ ይጎላል። አንዱ ከሌላው ጋራ የተበጣጠሰና ዶቶች አሉ። እነኚህን ዶቶች ማገናኘት አለብን ብለው ሲያነሱ እንዴት አድርገን እናገናኝ ስንል ኮሪደር ልማትን አጠናን ማለት ነው። አጠናን። እሱ ብቻ ሳይሆን በርካታ ማያያዝ ብቻ ሳይሆን በርካታ ትሩፋቶችን ለከተማችን ይዞ መምጣት የሚችል ጥናት አሰራን። ጥናቱ ላይ ተመስርተን ወደ ተግባራ ስንገባ የአዲስ አበባ ልጆች ህፃናት መጫወቻዎችን እንዲያገኙ፣ ሰውና ተሽከርካሪ እንዲለይ፣ መንገድ ለሰው ብቻ ሳይሆን ለተሽከርካሪ ብቻ ሳይሆን መንገድ ለሰውም ጭምር መሆን እንዲችል፣ እየዘጋን እሁድን እየጠበቅን ሰዎች ወክ እንዲያደርጉ ማድረግ ሳይሆን በየቀኑ ወክ ማድረግ እንዲችሉ፣ ሰፋፊ የእግረኛ መንገዶች ለእግረኛ ክብር። ፍትሃዊነት እኮ ነው። ይሄ የፍትሃዊነት ጉዳይ ነው። ገንዘብ ያለው ተሽከርካሪ ያለው ብቻ ሳይሆን በእግሩ መሄድ የሚፈልገው እንደ ልቡ በክብር መንቀሳቀስ እንዲችል፣ በነፃነት መንቀሳቀስ እንዲችል እድል የሰጠ ፕሮጀክት ነው። ሞተር አልባ ትራንስፖርቶች እንዲበረታቱ በከተማችን በተለይ የአየር ንብረት ብክለትን ከመቀነስ አንጻር፣ ከጤንነት አንጻር እንዲሁም ወጪን የነዳጅ ወጪን ከመቀነስ አንጻር በርካታ የትራንስፖርት የሳይክል መሰረተ ልማት ተዘርግቷል ማለት ነው። አዲስ ነው ይሄ። ከተለያዩ ከኢትዮጵያን ከሚረዱ ወርልድ ባንክ ሌሎችም እንደዚህ አይነት መሰረተ ልማት ላይ ከሚያበድሩን አካላት ጋራ ስንስማማ በ5 አመት ይሰራል ተብሎ የታሰበው የሳይክል መሰረተ ልማት በአንድ አመት አሳካ ነው። ለ5 አመት በፕሮጀክት ተይዞ የነበረው ማለት ነው። በራስ አቅም የተሰራ ነው። አንዱ የይቻላል መንፈስን አንግበን ይቻላልን የተገበርንበትና ያሳየንበት ነው። በኢትዮጵያውያን ነው ዲዛይኑ፣ ጥናቱ የተሰራው በኢትዮጵያውያን፣ ስራው የተተገበረው በኢትዮጵያውያን፣ ገንዘቡ ምንጭ የአዲስ አበባ ከተማ አስተዳደር ገቢ። ይሄ በጣም ትልቅ ለውጥ ነው። በብድር ወይም በሌላ ቢሆን ኖሮ የአቃቂ ቃሊቲ ቅሊንጦ መንገድን እኮ ብድር ስንጠብቅ 5 አመታትን ያሳልፈን ነበር። ነገር ግን ወስነን በራሳችን በጀት ስንሰራው በ2 አመታት ውስጥ ማጠናቀቅ ችለናል። እድገቱን ያሳየናል። የኮሪደር ልማቱ ብዙ ይቻላል አቅም የታየበት የአገራችንን የማበልጸግ ርዕይ እንደሚሳካ አንዱ ሌላ ማሳያ ነው። በተጨማሪም ወንዞቻችን አዲስ አበባ ከ76 ወንዞች በላይ አሏት። ገባሪዎቹ ዋናዎቹም ወንዞች አንድ ላይ ሲቆጠሩ ማለት ነው። እነኚህ ወንዞች ተፈጥሯዊ ማንነታቸውን ያጡ የሞቱ ወንዞች ሆነው ነው ጥናቱ ያሳየን። አስደንጋጭ ነበር ጥናቱ ስንሰማ። ወንዞቹ ለራሳቸው መሞታቸው ብቻ ሳይሆን ገዳይ መሆናቸው ደግሞ ሌላ አስደንጋጭ መረጃ ነበር። ከነሱ የሚነሳው ብክለት ከተማ ውስጥ የሚቀርበው የአትክልት ፍራፍሬ በተለያየ መንገድ ወደ ሰዎች ከዛ ተነስቶ የሚደርሰው ብክለት የጤና ጠንቅነቱ በጣም ሰፋ ያለ ከምንገምተው በላይ ሆኖ ነው ያየነው። ከዛም አልፎ በየወንዙ ወንዝ ባንክ ላይ ሪቨር ባንኩ ላይ ወይም ደግሞ ወንዙ ላይ ጫፉ ላይ ወጥቶ የተገነቡ ግንባታዎች ከተማዋን ለጎርፍ እየጋለጧት እዛም አካባቢ የሚኖሩት የከተማችን ነዋሪዎች በየጊዜው ህይወት የሚቀጥፉ የሆነበትንም ታሪክ እየቀየረ ያለ ነው የኮሪደር ልማት ማለት ነው። ዛሬ በ42 ኪሎ ሜትር ላይ እቅድ አቅደን
በዚህ አመት ወደ 20 የሚሆነውን ኪሎ ሜትር ለማሳካት እየሰራን ያለ ነው። ትልቅ ለውጥ አመጣን የምንለው አንዱ በዛ ነው። በሌላ በኩል ደግሞ የከተማው ነዋሪ ትላንት የሚኖርበት አካባቢ መጸዳጃ ቤት የሌለው፣ መንገድ መሰረተ ልማት የሌለው፣ እነኚህ የድሮ ያረጁ ዘመናቸውን በመጨረሳቸው ምክንያት እየወዳደቁ ያሉ ቤቶች በላስቲክና በማዳበሪያ እየተወጠሩ በተለያየ በአሮጌ ቆርቆሮ እየተለጣጠፉ ነዋሪዎቻችን እጅግ በጣም አስቸጋሪ በሆነ ከባድ በሆነ ሁኔታ ውስጥ የሚኖሩበትን አይተናል። ልጆች መጫወቻ መተንፈሻ ቦታ የላቸውም። ኳስ ይዘው መኪና መንገድ ላይ ሲወጡና ከመኪና ጋር ሲጋፉ፣ ሲተፋባቸው፣ ሲቆነጠጡ፣ ሲደበደቡ እናያለን። ይሄ በፍጹም የማይመጥን ነበርና ይህንንም ታሪክ ጭምር እየቀየረ ያለ ልማት ነው የኮሪደር ልማት።